ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በአዲስ አበባ ጉዳይ ላይ የክልል ፕሬዝዳንቶች ሰጡት የተባለው አስተያየትና የጎላው ልዩነት። አገራዊ ምክክሩ ከተጀመረ 1 ወር ከ1 ሳምንት ሆኖታል። በዚህ ጉዞ ውስጥም ታዲያ አዲስ አበባ የምክክሩ አስኳል ሆና ዘልቃለች። እስካሁን ባለው የምክክሩ ሂደት የአዲስ አበባ ጉዳይ መግባባት ያልተደረሰበትና ሂደቱ ያዘገየ አጀንዳ ሆኗል። ረቡዕ ዕለት የአጀንዳ ምክክር ሀሳብ አጠናቃሪዎች ጥንቅራቸውን ካቀረቡ በኋላ በደስታ ያነቡ ነበር የሚሉን አንድ የምክክሩ ተሳታፊ፣ በቀጣዩ ቀን ትላንት ሐሙስ ነሐሴ 14 ደግሞ ነገሮች የተለየ መልክ መያዛቸውን ይገልጻሉ። የአዲስ አበባና የድሬዳዋ ጉዳይ በሚዳስሰው በፌዴራል ከተሞች አጀንዳ ላይ የሚመክረው የ500 ቡድን አባል የሆኑት የቢቢሲ ምንጭ ባለፉት 2 ቀናት የታዘቡትን ሲገልጹም ተመካካሪዎች ስምምነት የተደረሰ መስሏቸው ብሩህ ተስፋ ሰንቀው የመጨረሻ የውሳኔ ምክረ ሀሳብ የሚሰጡበትን ጉባኤ በጉጉት ሲጠብቁ እንደነበረም ተናግረዋል። በአዲስ አበባ ጉዳይ ላይ የተጠናከረው የምክክር ውጤት ሲቀርብም ግን አንዳንዶቹ አዳራሹን ጥለው እስኪወጡ ድረስ ልዩነት መፈጠሩን ሌላ ተሳታፊ ያስረዳሉ። ቢቢሲ በመጨረሻዎቹ ቀናት በምክክሩ ሂደት ላይ የነበሩ ሁኔታዎችን በተመለከተ ከመጀመሪያው ቀን አንስቶ በሂደቱ ሲሳተፉ ከነበሩ ስማቸው እንዲገለጽ ካልፈለጉ 2 የምክክሩ ተሳታፊዎች ዝርዝር ሁኔታዎችን መረዳት ችሏል። ረቡዕ ዕለት የነበረው ድባብ። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ወይዘሮ ሂሩት ገብረስላሴ ረቡዕ ነሐሴ 13 2018 ዓ.ም በሰጡት መግለጫ ከ8ቱ ባለ 500 ቡድን የተውጣጡ 120 አጠናቃሪዎቹ ስራቸውን አጠናቀው ለየቡድኖች አንድ ወጥ የምክር ሀሳብ ሰነድ ረቡዕ ጠዋት ማቅረባቸው ተናግረው ነበር። አጠናቃሪዎቹ ከ8ቱ ቡድኖች የተሰጧቸው ግብዓቶች በማካተት የመጨረሻው ሰነድ ሐሙስ ዕለት ለ4000 ተሳታፊዎች እንደሚቀርብ ተናግረዋል። አንድ ትልቅ ምዕራፍ ላይ ደርሰናል ማለት ነው በማለት የሂደቱን ስኬታማነት በወቅቱ ገልጸዋል። በየአዳራሹ የተከፈሉት 500 አባላት ያሏቸው የሥራ ቡድኖች በ8ቱ አብይ አጀንዳዎች ላይ የተደረሱ ስምምነቶችና ልዩነት ሀሳቦችን አዘጋጅተው ለየቡድኖች ሲያቀርቡም መልካም ድባብ እንደነበረ ያነጋገርናቸው 2 ተሳታፊዎች ጠቅሰዋል። በፌዴራል ከተሞች አጀንዳ ስር ያለውን የአዲስ አበባ ጉዳይ የሚያየው 7ኛው ቡድን የውይይት ውጤቱን ሲያቀርብ ግን በየአዳራሹ ጥቂት የቅሬታ ድምጾች ሲሰሙ ነበር ይላሉ። በምክክር ሂደቱ ላይም እስከ መጨረሻው በንቃት መሳተፋቸውን የነገሩን ተመካካሪም ነበሩ። በጥቅሉ ግን የነበረው መንፈስ የደስታ ነበር። አጀንዳዎችም ስሜታቸውን መቆጣጠር አቅቷቸው በደስታ ሲያነቡ ታይተዋል በማለት ድባቡን አስረድተዋል። አክለውም ለዓመታት በብሔር ተቧድኖና በግጭት ስትታመስ ለከረመችው ሀገር ልዩነቶችን በውይይት መስመር ለማስያዝ የተካሄደው መንገድ እንደዚህ ላይ በመድረሱ በደስታ የሚፈነድቁ ሂደቶች የብሩህ ተስፋ አዲስ ጅማሮ አድርገው የቆጠሩ በርካቶች ነበሩ በማለትም ቀጣዩን 4000 ተመካካሪ የሚታደምበትን ትልቅ ስብሰባ በጉጉት እየጠበቁ ወደ ማረፊያቸው መሄዳቸውን ለቢቢሲ ተናግረዋል። ሐሙስ የቀዘቀዘው አዳራሽ በኮሚሽነር በተያዘው ቀጠሮ መሰረት 500 አባላት የያዙት ቡድኖች በአጠናካሪዎቻቸው አማካኝነት ያዘጋጁት አንድ ወጥ የምክረ ሀሳብ ሰነድ ሲቀርብም ለመስማት 4000ዎቹ ተመካካሪዎች ጠዋት በአዳራሹ ተገኝተዋል። ሆኖም አዳራሽ ውስጥ የነበረው ድባብ የተለየና ከበድ ነበር ይላሉ የቢቢሲ ምንጮችም። ቅርቃር ውስጥ የገቡ አጀንዳዎች ላይም በመወያየት መፍትሔ ሀሳብ እንዲያቀርቡ የተቋቋመው 230 አባላት የያዘው የክልል ጉባኤ ረቡዕ ምሽት ድንገተኛና አስቸኳይ ስብሰባ ጠርቶ እንደነበር መስማታቸውን ይናገራሉ። በአዳራሽ ውስጥ የነበረው የከበድ ድባብ የተፈጠረው በዚያ ምክንያት እንደነበር በመጥቀስ ስብሰባው ለምን እንደተጠራ አስቀድሞ የሚያውቅ ባይኖርም በጭምጭምታ ግን የአዲስ አበባ ጉዳይ እንደሆነ ይናፈስ ነበር ብለዋል። ጠዋት 4 ሰዓት የገባው ተመካካሪ ሙሉ ረፋዱን ያለአንዳች ተግባር ማሳለፉንም የሚገልጹት እኚሁ ምንጫችን
ለምን እንደዘገየ ምክንያቱ የሚናገር አንድም አካል አልነበረም ይላሉ። በመሆኑም ሁለቱ ምንጮች እንደሚሉት አዳራሹ በስጋትና በጥርጣሬ ጭጋግ ተሸፍኖ 4,000 ተመካካሪ በቡድን እየሆነ ያንሾካሹካል። በተባራሪ የሰማነው ጥርጣሬ ይተነተናል፣ ይገመታል፣ ያንሳል፣ ይጥላል። 4,000 ተሳፋሪዎቹ በጋራ የሚጠባበቁት የሐሙስ መድረክ የተጀመረው ከቀኑ 6 ሰዓት አካባቢ እንደነበረም ይናገራሉ። የሀገራዊ ምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርአያ በግል ጉዳይ ምክንያት በሀገር ውስጥ ስለሌሉ ሰሞኑን በምክክሩ ላይ አልተገኙም። 7ቱ ኮሚሽነሮችም ወደ መድረክ ከወጡ በኋላ ከመካከላቸው አንዱ በአዲስ አበባ የኦሮሚያ መንግስት ርስት ከተማነት ጉዳይ ላይ በጉባኤ ስምምነት ባለመድረሱ ከኦሮሚያ የተወከሉ ተመካካሪዎችም ቅሬታ አቅርበዋል የሚል ብዙዎች ያልጠበቁት አዲስ ሀሳብ ማቅረባቸውንም ተናግረዋል። በመቀጠልም ኮሚሽነሩ ይህንን ለመፍታት በመቸገሩ የመፍትሄ አቅጣጫና ምክር እንድትሰጡን አጀንዳውን ወደዚህ አምጥተነዋል ማለታቸውን ሁለት ተሳታፊዎች ለቢቢሲ ገልጸዋል። አስተያየት የመስጠት እድል ሲጀመር ከመድረኩ ፊት ለፊት የተቀመጡት የ12ቱ ክልሎች ፕሬዝዳንትና የሁለቱ ከተማ አስተዳደሮች ከንቲባዎች የመጀመሪያው እድል እንደተሰጣቸው ተናግረዋል። ከአማራ ክልል ውጭ የክልል ፕሬዝዳንት ተራ በተራ እየተነሱ አዲስ አበባ የኦሮሚያ ክልል ርስት ከተማ እንድትሆን ከሰፊ ማብራሪያ ጋር የውሳኔ ሀሳብ አቀረቡ ሲሉ ምንጩ ተናግረዋል። በመቀጠል እድሉ የተሰጣቸው ከክልሉ መጣን የሚሉ ተመካካሪዎች ርዕሳነ መስተዳድሮች ያነሱትን ሀሳብ በመደገፍ ማስተጋባታቸውን ተናግረዋል። እነዚህ እድል ያገኙት ተመካካሪዎች ረቡዕ ምሽት በተጠራው አስቸኳይ ስብሰባ ላይ የታደሙ የ250 ቡድን አባላት መሆናቸውንም ጠቅሰዋል። በአዲስ መልክ የተነሱት ሀሳቦች የ500 የስራ ቡድኖች በጥቅል የደረሱበትን የውሳኔ ሀሳብ ወደ ጎን ያለ ነው የሚሉት ሁለቱ ተሳታፊዎችም ምክረ ሀሳብ የመስጠት ሂደቱ ከምክክሩ አካሄድ ያፈነገጠ እንደሆነ በኮሚሽነሮች መካከል ልዩነት መፈጠሩን በማንሳት አስረድተዋል። የአማራ ክልል ርዕሰ መስተዳድር የክልል ርዕሰ መስተዳድሮች እና ሌሎች ተሳታፊዎች የውሳኔ ሀሳብ በሚያቀርቡበት ወቅትም አንድ ኮሚሽነር ሂደቱን አቋርጠው እኛ የጠየቅነው የመፍትሄ አቅጣጫና ምክር እንጂ አንደኛውን አማራጭ ምክረ ሀሳብ ብቻ ደግፋችሁ አስተያየት እንድትሰጡ አይደለም፣ አካሄዱ መታረም አለበት ማለታቸውን ገልጸዋል። ይህን ሲሉም ከአዳራሹ የተደራጀ የተቃውሞ ጉርምርምታ ተነሳባቸው ሲሉም አክለዋል። በዚህ ሁኔታ ውስጥ የአማራ ክልል ርዕሰ መስተዳድር እና ምክትላቸው ከሌሎች አቻዎቻቸው የተለየ ንግግር ማድረጋቸው ምንጫችን ተናግረዋል። በንግግራቸውም ኮሚሽኑ የአንድ ወገን ስሞታ ብቻ ነጥሎ ማቅረቡ ስህተት እንደሆነ፣ ጉዳይ የሁሉም ኢትዮጵያዊ ሆኖ ሳለ የሁለት ወንድማማች ሕዝቦች አለመግባባት አስመስሎ ማቅረብ እንደማይገባ የክልል ፕሬዝዳንቶች የተናገሩበት ወገንተኝነት የተሞላበት መንገድ እንደሚያሳዝን ገለጹ ብለዋል። ከምክክሩ መስመር ወጥቶ በኃይል ለመወሰን መሞከር ዘላቂ ሰላም እንደማያመጣ ማስገንዘባቸውና አጀንዳው ጊዜ ተወስዶ ታስቦበት ወደፊት እንዲታይ ለጊዜው ግን በይደር እንዲታለፍ ሀሳብ ማቅረባቸውን አስረድተዋል። የድሬዳዋ ከተማ ከንቲባ አስታራቂ የሚመስል የፖለቲካ ሀሳብ ማምጣታቸውን አንስተው ነገር ግን ሁሉም ሀሳቡን ከሰነዘረና የአዳራሹ ድባብ ከተቀየረ በኋላ ነው ይላሉ። በመጨረሻም ጉዳዩ መዝጋት ይቻል ዘንድ ከ12ቱ ርዕሳነ መስተዳድሮች፣ ከሁለቱ ከንቲባዎች፣ ከሀገር ሽማግሌዎችና ከባለሙያዎች የተውጣጣ ኮሚቴ ተሰይሞ የመፍትሄ ሀሳብ እንዲያቀርብ ተወስኖ ከቀኑ 8 ሰዓት ተኩል አካባቢ ስብሰባ መበተኑንም ገልጸዋል። ነገር ግን ስብሰባው ከመጠናቀቁ በፊት አዳራሹን ጥለው የወጡ መኖራቸው ሲገለጡ ከታች ጀምሮ በጉባኤ ላይ ሲሳተፉና ምክክሩን ሲመሩ የነበሩ አንዳንዶች አንገታቸውን ደፍተው አዳራሹን ጥለው ወጡ በማለት ነበረ የነበረው ሁኔታ ሀገራዊ ምክክሩ በመንግስት ተጠልፏል ብለው እንዲረዱ እንዲያደርጋቸው የሚገልጹ ምንጮች ዓይን ያወጣ እጅ ጥምዘዛንና የፖለቲካ የበላይነት ጎልቶ ታይቷል በማለት በሂደቱ ላይ ጫና እንደፈጠረም ስሜታቸው ገልጸዋል። ፍጻሜው ምንድነው የሚሆነው የሚለው ጥያቄ እንደሚያሳስባቸውም የሚናገሩት ሁለቱ የቢቢሲ ምንጮችም የመፍትሄ ሀሳብ እንዲያመነጩ ተቋቁሞ ኮሚቴ የተለየ ለውጥ ያመጣል ብለው እንደማያስቡም ይገልጻሉ። ሌላው ተመካካሪ እንዲህ በዚህ ሂደት የአዲስ አበባ ጉዳይ እልባት ያገኛል የሚል ተስፋ እንደሌላቸው ነው ለቢቢሲ የተናገሩት። ከ4 ዓመት በላይ ዋነኛ የሚባሉ የሀገራዊ ምክክር አጀንዳዎችና ተሳታፊዎች ከሀገር ውስጥ እና ከውጭ ሲያሰባስብ የነበረው ሀገራዊ ምክክሩ ከ1 ወር በላይ በሺዎች የሚቆጠሩ ተሳታፊዎች በማካተት የአዲስ አበባ ውስጥ ሲካሄድ ቆይቷል። በዚህ ምክክሩ ካነሳቸው 8 አጀንዳዎች መካከል አብዛኞቹ አስማሚ ሀሳብ ላይ መድረሱን ተሳታፊዎች የሚናገሩ ሲሆን የአዲስ አበባ ጉዳይ ግን እስከ መጨረሻ ሲያወዛግብና ሂደቱ ሲያጓትት ዘልቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።